Shalom Samri. Hi Ashe. Salam ለእናንተ ይሁን. Hi ርብቃ. Hallelujah. La 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 baya. ተባረኩ ሃይ አራራት ሃይ ልዕልት ሃይ ኤልሳ የእግዚአብሔር ሰላም ከእናንተ ጋር ነው። ብቻ ልቤን ደግፈው አሜን አሜን Hallelujah. Samri share አድርጉት ላችኋለች share አድርጉት Lebagara badia la badia mandara bagi Mary blessed ሄለንን አስገቧት ሼር አድርጉላት ለሷ በስመ ውስጥ ሃሌሉያ 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 እግዚአብሔር ይመስገን። እንዴት ናችሁ? ለሁላችሁም ሰላም ይሁን። እግዚአብሔር የተመሰገነ ይሁን። ዛሬም አብረን የእግዚአብሔርን ቃል እንካፈላለን። ጌታ ኢየሱስ ክርስቶስ በመካከላችን ሆኖ ይረዳናል። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር አፍ ጋር እንሁን የሚል ሐሳብ ይዤ እናገራለሁ። አይውሽ ርዕሱን ብጽፈው ደስ ይለኝ ነበር። ብዙ ጊዜ ረሳለሁ። ከእግዚአብሔር ቃል ጋር ወይም ከእግዚአብሔር አፍ ጋር እንሁን የሚል ሐሳብ ይዤ ነው ማካፈላችሁ። ከእግዚአብሔር ቃል ጋር እንሁን። ሃይ ጌብ ሰላም ላንተ ይሁን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። የእግዚአብሔርን ቃል እየተካፈልን እንጠብቃቸዋለን ሌሎችን። ዛሬ ቶሎ ነው የገባሁት የጀመርኩት። ጌታ ይመስገን። ዘፍጥረት 26ን እንካፈል። የዘፍጥረት 26ን እንካፈል። አሜን።
ከእግዚአብሔር ቃል ጋር ይሁን ይላል ጌብ። ርዕሱን ከእግዚአብሔር ቃል ጋር እንሁን የሚል እናድርገው። እውነቱን ነው። ሞር ክሊር እንዲሆንልን ጌታ ይመስገን። ምዕራፍ 26 ዘፍጥረት ምዕራፍ 26 ከአንድ ጀምሮ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለትና እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚሽ ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርክሃለሁ። ምድሮች ሁሉ ለአንተ ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህን የምድሮች ሁሉ ለዘርህ እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአል፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና ይላል። ጌታ ይመስገን። ለ2 ደቂቃ አጭር ጸሎት ጸልየን የእግዚአብሔርን ቃል እንካፈላለን። ስለ ትዕግስታችሁ እግዚአብሔር አምላክ ይባርካችሁ። እንጸልያለን። ሃሌሉያ ሃሌሉያ። እናመሰግንሃለን መንፈስ ቅዱስ፣ እናከብረሃለን የኛ አምላክ የኛ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስ ሆይ በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም የቃልህ ፍቺ ያበራል፣ ሕፃናቶችንም አስተዋዮች ያደርጋቸዋል ተብሎ ተጽፏል። በመንፈስ በቃልህ የቃልህን ፍቺ ታበራልን ዘንድ ጸልያለሁኝ። በአንደበታችን ውስጥ እግዚአብሔር የዘላለም አምላክ አንተ የምትገልጠውን ቃልህን በጌታ በኢየሱስ ክርስቶስ ስም ልባችንን፣ አእምሮአችንን፣ ነፍሳችንን የሚገዛ የሚቆጣጠር እንዲሆን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። የዘላለም አምላክ እግዚአብሔር አእምሮን የሚያልፍ ቃልህ፣ ልብን የሚያልፍ ቃልህ በጌታ በኢየሱስ ክርስቶስ ስም ሁለንተናን የሚያድስ ቃልህ በመካከላችን እያለፈ እግዚአብሔር የዘላለም አምላክ የሐሳብህን ሐሳብ እንዲያሳየን፣ ውስጥህን እንዲያሳየን፣ የልብህን ምክር እንዲያሳየን ዛሬም በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በምክርህ ውስጥ ድል አለና እግዚአብሔር ሆይ እናመሰግንሃለን። በመካከላችን አንተ ስላለህ ተመስገን። በኢየሱስ ስም አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ከእግዚአብሔር ቃል ጋር እንሁን የሚል ሐሳብ ይዤ ነው ማካፍላችሁ። በምንኖርበት ዘመን፣ በምንኖርበት ምድር ሁሉ ላይ፣ በምንኖርበት ጊዜ ሁሉ ላይ እግዚአብሔር በሰፈረልን፣ እግዚአብሔር በሰጠን በዚህ ጊዜ ውስጥ የምናሳልፋቸው የተለያዩ የህይወት ገጽታዎች ይኖሩናል። መጽሐፍ እንዲህ ብሎ እንደሚናገር ክረምትና በጋ፣ ብርድና ሙቀት፣ ቀንና ሌሊት፣ መዝራትና ማጨድ አይቋረጡም እንዳለ እነዚህ ነገሮች ከሰው ህይወት ውስጥ አይቋረጡም። እነዚህ ነገሮች ሁሉ ጊዜያቸውን፣ ወቅታቸውን እየጠበቁ ይመጣሉ። እምነታችንም መጥፎ ነገር በመጣ ጊዜ እየወረደ፣ መልካም ነገር በመጣ ጊዜ እየወጣ እንዳይመጣ በዘመናትና በጊዜያቶች መካከል ነገሮች ይመጣሉ፣ ይፈራረቃሉ ብሎ እግዚአብሔር አስቀድሞ ነግሮናል። ነገር ግን እንደ ሰው እምነታችን ቀጣይ ሆኖ፣ እምነታችን ጽኑ ሆኖ ላይሄድ ይችላል። በምንሰማው፣ በምናየው፣ በምናልፍበት ነገር
አንድ ጊዜ ወደ ታች፣ አንድ ጊዜ ወደ ላይ እየወጣን ልንሄድ እንችላለን። እግዚአብሔር አምላክ ያንን ያውቃል። የእኛን የጥንካሬ ልክ፣ የብርታት ልክ ያውቃል እግዚአብሔር። ግን በጣም ደስ የሚለው ነገር እግዚአብሔር አንድም ነገር ሳይሆን በፊት አስቀድሞ በመናገር የምናልፍበት ነገር በእኛ ላይ ኃይሉን እንዳያመጣ አስቀድሞ እግዚአብሔር ቃል ይሰጠናል ወይም ቃሉን ልኮልናል። በዚህ ስፍራ ላይ አነበብኩላችሁ በዘፍጥረት 26 ላይ በምድር ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ ብሎ ይናገራል። ራብ ሆነ እና ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ ይላል። እግዚአብሔር ተገለጠለት እንዲህ አለው፣ ወደ ግብፅ እንዳትወርድ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርክሃለሁ አለው። አሁን ከእግዚአብሔር ቃል ጋር እንሁን ያስባለኝ ዋናው ምክንያት እግዚአብሔር ተገለጠለት፣ እንዲህም አለው ወደ ግብፅ አትውረድ። የመጀመሪያ እግዚአብሔር መለኮታዊ ዳይሬክሽን ሲሰጠው ታያላችሁ። እኔ በምልህ ምድር ተቀመጥ ሲለው ደግሞም ስፍራ ሲመርጥለት ታያላችሁ። ወደ ግብፅ አትውረድ፣ አንድ እኔ በምመርጥልህ ስፍራ ውስጥ ተቀመጥ፣ እኔ በምመርጥልህ ስፍራ ውስጥ እባርክሃለሁ፣ አበዛለሁ፣ ይህንን ምድር ላንተ አሳልፌ እሰጣለሁ ብሎ እግዚአብሔር አምላክ ቃል ሲሰጠው ታያላችሁ። በይስሐቅ ላይ የመጣው ያ ረሃብ ከአብርሃም ዘመን ጀምሮ ማለት ነው። ከአብርሃም ዘመን ይልቅ እጅግ የጠለቀና እጅግ የበረታ ረሃብ እንደሆነ መጽሐፍ ቅዱስ ይናገራል። ምናልባት ይስሐቅ በሕይወት ዘመኑ እንዲህ አይነት ነገር ኤክስፔሪየንስ አድርጎ አያውቅም። እንዲህ አይነት ነገር ተለማምዶ አያውቅም። ምናልባት ይስሐቅ ያለው የተስፋ ቃል ወይም ደግሞ ከአብርሃም የሚያውቀው የበረከት ቃል ብቻ ስለሆነ ያልተለማመደው ነገር በሕይወቱ መጣለት። ግን ሁለት ነገር በአንዴ ሆነ። የመጀመሪያው በአብርሃም ዘመን ከነበረው በላይ በጣም እጥፍ ረሃብና እጥፍ መከራ፣ እጥፍ ችግር ሲመጣ በዛው እጥፍ ችግር፣ በዛው እጥፍ መከራ፣ በዛው ሞመንት እግዚአብሔር ተገለጠለት ይላል። ስለዚህ በጣም ደስ የሚለኝ እኔ ከእግዚአብሔር አደራረግ በጣም የምወደው መከራው በተገለጠበት በዛው ሞመንት ለምርጦቹ ወዲያው ተገልጧል። ጨለማው በተገለጠበት በዚያው ሞመንት እግዚአብሔርም ተገልጧል። አሌሉያ። ለዚህ ነው አሁን ብዙ ጊዜ ከዚህም በፊት ደጋግሜ እንደነገርኩት በነፍሳችን ውስጥ ዲያብሎስ ማስቀመጥ የሚፈልገው ነገር በጠላት የሚያመጣውን ወይም ጊዜ የሚያመጣውን ወቅት የሚፈጥረውን ጨለማ መከራ ነፍሳችን ውስጥ ማስቀመጥ ይፈልጋል ዲያብሎስ። ነገር ግን በጣም ደስ የሚለው አንድ ነገር ልንገራችሁ። በአብርሃም ዘመን እጥፍ የተገለጠው ረሃብ በመጣበት በዛው ሞመንት እግዚአብሔርም አብሮ ለይስሐቅ ተገለጠለት። አሁን ለእኛም የመጣው ነገር ሳይሆን ትልቁ የተገለጠልን እግዚአብሔር ነው ትልቁ። አሁን የተገለጠልንን እግዚአብሔርን ስናውቅ የመጣብን ነገር ማነስ ይጀምራል። አንድ ነገር ልንገራችሁ። በምድር ላይ የሚመጡ ነገሮች ሁሉ መምጣታቸው አይቀርም። በነገራችን ላይ በጸሎታችን መከራ እንዳይመጣ መጸለይ አንችልም። ችግር እንዳይመጣ መጸለይ አንችልም። የሆነ ነገር እንዳይመጣ መጸለይ አንችልም።
ይመጣሉ። ወቅታቸውን እየጠበቁ ይመጣሉ። በተለይ ደግሞ አሁን እኛ በዚህ ዘመን የመጨረሻው ዘመን የደረሰብን ሰዎች እንደመሆናችን መጠን ጭንቆች፣ የተለያዩ ነውጦች፣ የተለያዩ ነገሮች በዚህ ምድር ላይ የሚገለጡበት ጊዜ ነው እና በየትኛውም አይነት የጸሎት ችሎታና በየትኛውም አይነት የጸሎት ሜተድ ሊመጣ ያለውን ነገር ማስቀረት ማስቆም አይቻልም። ሊመጣ ያለው ይመጣል ተብሎ ተጽፏል። ነገር ግን ሊመጣ ያለው እየመጣ እግዚአብሔር አምላክ በእኛ ውስጥ ምን አይነት ስራ ይሰራል ብሎ እግዚአብሔር በነፍሳችን በመንፈሳችን ውስጥ የሚሰራውን ስራ ማዳመጥ ነው መፍትሄ የሚሆነው። ሃሌሉያ ሃሌሉያ! እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ በነፍሳችን ውስጥ ምን ይሰራል፣ በመንፈሳችን ውስጥ ምን እየሰራ ነው ያለው የሚለውን ነገር ነው። አሁን ለአብርሃም ምሎለታል። ለአብርሃም የተማለለት መሐላ እባርክሃለሁ የሚል መሐላ ለአብርሃም ተምሎለታል። አበለጥግሃለሁ የሚል መሐላ ለአብርሃም ተምሎለታል። ይስሐቅ እዚህ በረከት ውስጥ ነው የገባው። እባርክሃለሁ የሚለው በረከት ውስጥ አበለጥግሃለሁ። ዘፍጥረት 12ን ሄዳችሁ ስታነቡት እግዚአብሔር አምላክ አብርሃምን በጣም በሚያስደንቅ የበረከት ናዳ ባርኮታል። በዚያ በረከት ውስጥ ነው ይስሐቅ የተወለደው። ስለዚህ ይስሐቅ የሚያውቀው አብርሃም በረከቱን ሲቆጥር ነው። አብርሃም ድሉን ሲቆጥር ነው። አብርሃም ቪክትሪውን ሲቆጥር ነው። ግን አብርሃም ካለፈ በኋላ ከአብርሃም ዘመን በላይ አብርሃምን የሆነ የረሃብ ዘመን መጥቶበታል። ነገር ግን አብርሃም ያንን የረሃብ ዘመን በእግዚአብሔር ፕሮሚስ በእግዚአብሔር ቃል አልፎታል እና የአብርሃምንና የይስሐቅን መንፈሳዊ እንቅስቃሴ በምናይበት ጊዜ ሞር አክቲቭ የነበረው ሰው፣ ለመንፈሳዊው ዓለም ግልጽ ቅርብ የነበረው ሲምቦል የነበረው ሰው አብርሃም ነው። ስለዚህ በአብርሃም ዘመን ረሃብ ሲመጣ አብርሃም በእግዚአብሔር ቃል ያንን ዘመን አምልጦታል፣ ያንን ጊዜ አምልጦታል። ለይስሐቅ አሁን የመጣው ይሄ ረሃብ፣ ይሄ ጭንቅ ይስሐቅ አዲስ የሚለማመደው ረሃብ ነው፣ ጭንቅ ነው። ስለዚህ በይስሐቅ ዘመን ረሃቡ እንዳይመጣ እግዚአብሔር አልከለከለም። ስለዚህ አንዳንድ ጭንቆች እንዳይመጡ አይከለከሉም፣ ይመጣሉ። አንዳንድ ጨለማዎች እንዳይመጡ አይከለከሉም፣ ይመጣሉ። ነገር ግን በነዚህ በመጡት ጨለማ በነዚህ በመጡት መከራዎች ውስጥ በእግዚአብሔር ቃል ምክንያት በነፍሳችንና በመንፈሳችን ላይ ምን ሰርተናል የሚለው ነገር ነው ለእኛ ወሳኝ የሆነው ነገር። የመከራው አለመምጣት ሳይሆን የህይወታችን መቆም። መከራው ከመጣ በኋላ እግዚአብሔር አምላክ በህይወታችን ላይ ምን ኢንቨስት አድርጓል? በመከራው ውስጥ ጸንተን የምንቆምበት የህይወት እውነት ነው ለእኛ ወሳኝ ጉልበታችን። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ይህንን ቃል ባነበው በጣም ደስ ይለኛል። ሃሌሉያ! አይዟችሁ፣ እግዚአብሔር አምላክ እጅግ ድንቅ ቃል ያካፍለናል። ትንቢተ ኢሳይያስ ላይ እንደዚህ የሚል ቃል አለ። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ ይላል። በነገራችን ላይ ብርሃንሽ መጥቷል የእግዚአብሔርም ክብር ወጥቶልሻልና ተነሽ አብሪያልና ጨለማ ምድርናል። ስለዚህ ብርሃንሽ መጥቷል የእግዚአብሔርም ክብር ወጥቶልሻል የሚላት ጽዮንን የተስፋይቱን ምድር ጨለማው አያገኝሽም አይደለም። የዚህ ክፍል ሐሳብ ጨለማ ምድርን ይሞላል። ድቅድቅ ጨለማ አሕዛብን ይሸፍናል። ጨለማና ድቅድቅ ጨለማ አለ። ስለዚህ ሁለቱም አሉ በምድር ላይ እናያቸዋለን፣ እናስተውላቸዋለን። ነገር ግን አለ እግዚአብሔር በአንቺ ላይ ይወጣል አለ። አሁን እግዚአብሔር አምላክ ለጽዮን ለተስፋይቱ ከተማ እንደ ታላቅ ብርሃንና ጨለማውን እንደምታልፍበት አቅም ራሱን ነው እንደ ብርሃን ያወጣው። ብርሃንሽ ወጥቷልና፣ ብርሃን ወጥቷልና አይደለም የሚለው ብርሃን ወጥቷልና ቢል ኖሮ ይሄኛውን ተፈጥሮውን ብርሃን ብለን እናስብ ነበረ።
ግን ለየት አደረገና ብርሃንሽ አለ። ማለት ምን ማለት ነው? ኢትስ ዩር ፕሮሚስ። እግዚአብሔር ራሱ ብርሃንሽ ሆነ። እግዚአብሔር ራሱ ያንቺ ላይትመንት ሆነ። ስለዚህ ድቅድቁን ጨለማ ወይም ደግሞ ጨለማውን ማለፍ የምትችይበት እግዚአብሔር ሲበራልሽ ነው የሚለው። እግዚአብሔር ሲበራልሽ ነው። የኛ ብርሃን እግዚአብሔር ነው። አሁን ፎከስ ማድረግ ያለብን በእኛ ነፍስ ላይ በእኛ መንፈስ ላይ የበራውን እግዚአብሔርን እንጂ በእኛ ሰፈር ላይ አለመጨለሙ አይደለም ሊገርመን የሚገባው። ስለዚህ እኛ ሰፈር ይጨልማል። እኛ ሰፈር ሊጨልም ይችላል። ደግሞም እየጨለመ እያየ ነው። እኛ ሰፈር ሊጨልም ይችላል። የሆነ ነገር ሊመጣ ይችላል። ነገር ግን እኛ ነፍስ ውስጥ የተዘራው ነገር፣ እኛ መንፈስ ውስጥ የተዘራው ነገር፣ እኛ ነፍስ ውስጥ የተዘራው ነገር እኛ ሰፈር የመጣውን ጨለማ አልፈነው እንድንሄድ ያስችለናል ማለት ነው። ለዚህ ነው ዳዊት ሲናገር እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝስ ማን ነው አለ። አያችሁ፣ እግዚአብሔር አስቀድሞ የኛ ብርሃን፣ ከዛ ነው መድኃኒት የሚሆነው። እንደ ብርሃን ያልበራልን እግዚአብሔር እንደ መድኃኒት አይገለጥልንም። መድኃኒት ማለት የሚያድን ማለት ነው። ሪስኪው የሚያድን ማለት ነው። የሚነጥቅ፣ ከጨለማ የሚያወጣ፣ ከጉድጓድ የሚያወጣ ወይም ከአንድ ችግር፣ ከአንድ እስራት፣ ከአንድ መከራ የሚያወጣ መድኃኒት ማለት ሰው ከገባበት ነገር ነጥቆ የሚያወጣ ፓወር ነው። እግዚአብሔር ይሄ እግዚአብሔር ፓወሬ ነው። ይሄ እግዚአብሔር ኃይሌ ነው። እግዚአብሔር መድኃኒቴ ነዋል። ግን እግዚአብሔር መድኃኒቴ ነው ከማለቱ በፊት እግዚአብሔር ብርሃኔ ነዋል። አያችሁ፣ የሚያድነን የበራልን ነው። የበራልን እግዚአብሔር፣ በነፍሳችን ውስጥ የበራው እግዚአብሔር ኦራባሳ እንዳላራላባየ ሬፓሳክራላባዲየ በነፍሳችን ውስጥ የበራው እግዚአብሔር፣ በመንፈሳችን ውስጥ የበራው እግዚአብሔር ከነፍሳችንና ከመንፈሳችን ይወጣና በስጋዊ ወይም በፍጥረታዊ ዓለማችን ወይም በሰፈራችን ውስጥ ያለውን ዳርክነስ ይመታዋል፣ ይጋፈጠዋል። ለዚህ ነው በመንፈሳችን ውስጥ ብርሃን ይብራ ያለው እግዚአብሔር ነው ተብሎ የተጻፈው። ስለዚህ አለ አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ አለ። እኛ ወደ ገባን ነገር አሁን እግዚአብሔር በፍጥረታዊ ዓለም ልክ እንትንን ላስታውሳችሁ። እስራኤላውያን በግብፅ ውስጥ እያሉ ጨለማው እኩል ነው የመጣው። በእስራኤልም ላይ በግብፅም ላይ እኩል ነው የመጣው። ያም ብቻ አይደለም፣ የሞት መልአክ እኩል ነው የመጣው። በእስራኤልም ላይ በግብፅም ላይ እኩል ነው የመጣው። ነገር ግን ላይት ሰጣቸው፣ ብርሃን ሰጣቸው። አሁን የሞት መልአክ ይመጣል። ይሄ መገለጥ ነው። ይሄ ሬቨሌሽን ነው። ይህንን ቃል ሰጣቸው። የሞት መልአክ ይመጣል፣ በእያንዳንዳችሁ ደጅ ያልፋል። ይሄ ነው ብርሃን። አሁን ይህንን ኢንላይትመንት፣ ይህንን እውቀት ነፍሳቸው ውስጥ አበራው። ይህንን እውቀት መንፈሳቸው ውስጥ አበራው። የሞት መልአክ ይመጣል፣ ስለዚህ በመቃናችሁ ላይ ደሙን ቀቡ የሚል ሬቨሌሽን ሰጣቸው እንጂ ጨለማው ግብፅንም እስራኤልንም እኩል ነው የወረረው። የሞት መልአክ የመጣው እኩል ነው የመጣው። እስራኤሎች ግን ያመለጡት በመጣላቸው ሬቨሌሽን ነው። በደም መቀባት፣ በውስጥ ሆኖ በጉን በመብላት በዚያ መገለጥ አመለጡ እንጂ ለሁሉም ጨለማው የመጣው እኩል ነው። በእኩል ክብደት፣ በእኩል ኃይል፣ በእኩል ነገር ነው። ጨለማው ለሁሉም እኩል ነው የመጣው። ነገር ግን እስራኤልን ያስመለጠው ደሙን ቀቡና በጉም ብሉ የሚለው ሬቨሌሽን ነው። ለዚህ ነው በዚህ ሬቨሌሽን ስንኖር፣ በዚህ የቃል ዕውቀት ስንኖር በግብፅና በእኛ ላይ የመጣው ጨለማ እኩል ቢሆንም እንኳን የመጨረሻ የህይወት ውጤታችን ይለያያል። ኦራሴንዳላባያ ራባያ የመጣው ጨለማ ግብፃውያኖችን ሲያገኛቸው፣ ግብፃውያኖችን ለምን መታቸው? ግብፃውያኖችን የመታቸው ያ የበጉ ሬቨሌሽን ስለሌላቸው፣ የበጉ መገለጥ ስለሌላቸው።
ግብፃውያንን የመታቸው የበጉን መገለጥ ስላልተቀበሉ ነው። በበጉ የመገለጥ ዕውቀት ስላልሆኑ ነው። ስለዚህ በዚህ የበጉ መገለጥ ዕውቀት አለመሆናቸው ጨለማውን እንዳይቋቋሙት አድርጓቸዋል። የመጣውን መከራ እንዳይቋቋሙት አድርጓቸዋል። ስለዚህ በዓለም ላይ በክርስቲያንም በቅዱሳንም ላይ የመጣው መከራ እኩል ይሆንና እኛን ግን በውጤት ደረጃ አንጥሮ የሚያወጣን የበራልን መገለጥ ነው። ኦ ሃሌሉያ! ብርሃንን በእኛ ውስጥ ይብራ ያለ እግዚአብሔር ነው። ሃሌሉያ! ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክ ነው ጨለማይን ያበራል ይላል። ጨለማይን የእኛን ጨለማ ማለት ከደሙ ጋር እንድንገናኝ ከበጉ ጋር እንድንገናኝ ያንን አበራልንና አዳንን። እግዚአብሔር የተመሰገነ ይሁን። ስለዚህ በይስሐቅም ዘመን ከአብርሃም ዘመን ጨምሮ የበረታ በጣም አስጨናቂ ጨለማ ይስሐቅ ላይ መጣ። ስለዚህ እግዚአብሔር መጣና አይዞ ይሄ ረሃብ አይመጣብህም አላለው። አይመጣም አላለው ወይም ረሃቡን አልከለከለውም። ነገር ግን ያደረገው ነገር ምንድን ነው? እኔ በምልህ ምድር ተቀመጥ፣ የኔን ሬቨሌሽን ተቀበል፣ እኔ በማሳይህ ምድር ተቀመጥ፣ ወደ ግብፅ አትውረድ ብሎ የሚኖርበትን የቃል መገለጥ ሰጠው። ይስሐቅ ኦልሬዲ ከመኖር ወደ አለመኖር በነፍስ ስጋት እየወጣ ነው። ረሃብ በገዳይነት የሚታወቅ ጉልበት ነው። ረሃብ በማሳደድ የሚታወቅ ጉልበት ነው። በቃ ማንም ሰው ካልበላ ይሞታል። ምናልባት ይስሐቅ በእንደዚህ አይነት ተውት ውስጥ ሊሆን ይችላል። እሞታለሁ የሚል ወይም ደግሞ አበቃልኝ የሚል ሐሳብ ይዞ ሊሆን ይችላል። እግዚአብሔር ግን በይስሐቅ ዘመን ላይ ረሃቡ እንዳይመጣ አላደረገም። በይስሐቅ ዘመን ላይ ሊትራሊ ረሃቡ መጥቷል። ነገር ግን ረሃቡ በመጣበት በዚያው ዘመን ውስጥ ይስሐቅ እየበላ እንዲኖር የሆነበት ሬቨሌሽን መጣለት። የእኛም ከዚህ ዓለም የሚለየን እኛ ቃል ያለን ሰዎች ነን። ለዚህ ነው በመልእክቴ መግቢያ ላይ በእግዚአብሔር ቃል እንኑር የምለው እኛን በመጨረሻ በውጤት ደረጃ ከማንም ሰው የሚለየን እኛ ያለን ቃል የሚያድን ቃል ነው። በዚህ ልንተማመን ይገባል። እኛ ያለን ቃል የሚጋርድ ፕሮቴክት የሚያደርግ ቃል ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የሰጠን ቃል የሚፈውስ ቃል ነው። እግዚአብሔር የሰጠን ቃል የሚያስመልጥ ቃል ነው። ነገሩ መጥቷል፣ ነገሩ አለ፣ ይዳሰሳል፣ ይታያል፣ ይወራለታል፣ ከብዷል፣ ሰዎችን አስጨንቋል፣ ሰዎችን አሳዷል አለ። ነገር ግን እያለ ረሃቡ እያለ እኛም አለን። ለምንድን ነው ያለ ነው? እያለ ያለ ነው ከረሃቡ በላይ የተሰጠን የእግዚአብሔር ቃል ስላለን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሬቨሌሽን በተቀበልንበት ወይም ከእግዚአብሔር ዘንድ እውነትን በተቀበልንበት ሁኔታ ውስጥ ሊያጠፉን የመጡ ነገሮች ኤግዚስት ማድረግ አይችሉም፣ ወይም አቅማቸውን መግለጥ አይችሉም። ልክ እንደነገርኳችሁ አልነገርኳችሁም? ልክ እንደ ያዕቆብና እንደ ላባ ነው። ለያዕቆብ እግዚአብሔር አምላክ ሂድ ወደ ቤቴል ውጣና ለእግዚአብሔር ለአምላክ መሰዊያን አድርግ ስገድ ብሎ ቃል ሰጥቶታል። ነገር ግን ከፊት ለፊቱ ኤሳው ይጠብቀዋል። ከኋላው ደግሞ ላባ እየተከተለበት ነው። በመካከል ሆኖ በእንትን ነው የሚሄደው ያለው ያዕቆብ። ስለዚህ እግዚአብሔር አምላክ ያዕቆብን ወደ ቤቴል ውጣ ብሎት ነበርና ላባን ከለከለለት። እንዳይገለው አደረገው። እንዳይከተለው አይደለም፣ ተከትሎታል። እንዳይመጣበት አይደለም፣ እንዳትመጣበት አላለም። እንዳትሄድበት አለ፣ እንዳትነካው ግን አለው። ስለዚህ ላባና ያዕቆብ ፋይነሊ ተገናኙ። ስለዚህ ገዳይና ተገዳይ ተገናኙ። በቃ ሟችና ገዳይ ወይም ደግሞ ኃይለኛውና ደካማው እንበል፣ እነዚህ ሁለቱ ተገናኙ። ተገናኝተው ግን የተፈጠረ ምንም ነገር የለም። ወዳጆች ወይ እኛና ጨለማው፣ እኛና ረሃቡ፣ እኛና ፍርሃት፣ እኛና ስጋት፣ እኛና ድንጋጤ፣ እኛና ወረርሽኝ፣ እኛና የተለያዩ ነገሮች ልንገናኝ እንችላለን። ነገር ግን እግዚአብሔር አምላክ አስቀድሞ ስለ እኛ ባወጣው ቃል
እኛን ይጠብቃል እንጂ ነገሩን እግዚአብሔር አምላክ እንዳይመጣ ላይከለክለው ይችላል። እግዚአብሔር የተመሰገነ ይሁን። ስለዚህ ይስሐቅን አገኘውና በጣም ደስ የሚል ነገር የነገረው ነገር ምንድነው? ወደ ግብፅ እንዳትወርድ ማለትም በራስ ነፍስህን ለማስመለጥ እንዳትሞክር አለ። አሁን በእግዚአብሔር መታመንን ሰጠው። ለምን መሰላችሁ ይህንን ያደረገው? አብርሃም የእምነት አባት ስለሆነ ይስሐቅ በአብርሃም ቤት ውስጥ በተፈጠረው በረከት ሳይሆን እንዲኖር የተፈለገው፣ ይህንን ልብ አድርጋችሁ ስሙኝ። ይስሐቅ የተፈለገው በአብርሃም ቤት ውስጥ በተፈጠረው በረከት እንዲኖር አይደለም የተፈለገው። ይስሐቅ የተፈለገው በአብርሃም እምነት ውስጥ እንዲገባ ነው። ምክንያቱም እምነቱ ሕይወትን የሚፈጥር እምነት ነበር። የአብርሃም እምነት ሬባሳ እንዳላባይ ዤካላባያ አብርሃም በእምነቱ ሙት የሆነው ነገር ሕይወት እንዲሰጥ አድርጎታል። አብርሃም በእምነቱ ነገስታቶችን አስገዝቷል። አብርሃም በእምነቱ መሻገር የማይችላቸውን ነገር ተሻግሯቸዋል። እግዚአብሔር አምላክ አብርሃምን የእምነት አባት አድርጎታል። እግዚአብሔር ማንኛውም ኃይሉን፣ ማንኛውም ችሎታውን፣ ታላቅነቱን የሚለቀው በአብርሃም እምነት በኩል ነው፣ በእምነቱ በኩል ነው። ስለዚህ አብርሃም ከዘመን ሲወጣ እንኳን አይታችሁት እንደሆነ 99 ዓመት ሲሞላው ሚስቱም 99 ዓመት ሲሞላቸው ስጋቸው ሲደክም ሲያረጅ መውለድ በማይችሉበት ጊዜ ከሰው የተፈጥሮ ዘመን ውስጥ ሲወጡ ከሰው የተፈጥሮ ዘመን ውስጥ ወጥተው አበቃላቸው በተባለ ጊዜ አብርሃም ግን ይላል መጽሐፍ ቅዱስ በእምነት የራሱን ሙት የሆነ ስጋና የሳራ ማፀን ትኩር ብሎ ተመልክቶ ለእግዚአብሔር ክብርን እየሰጠ በእምነት በረታ እንጂ ባለማመን አልደከመም ብሎ ይነግረናል ሮሜ ላይ። ስለዚህ አብርሃምን ያላደከመው አብርሃምን በእምነት ያስኬደው ነገር ምንድን ነው? በዚህ ኃይል ወይም ደግሞ የ99 እና የ100 ዓመት ሲሆኑ እንዲወልዱ ያደረጋቸው ሙት የሆነው ማህፀን ልጅ እንዲሰጥ ያደረገላቸው ነገር ምንድን ነው ተብሎ ሲታሰብ እምነቱ ነው። በእግዚአብሔር ፊት የኖረበት እምነት ነው። ስለዚህ የአብርሃም እምነት የሞተን ነገር ወደ ሕይወት አምጥቷል። ለዚህ ነው ስለ እምነቱና በእግዚአብሔር ዘንድ ስላለው እይታ ሲነገር ለሞተው ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት አምላክ ፊት አብርሃም የሁላችን አባት ነው ይላል። ስለዚህ አብርሃም የሁላችን አባት የሆነው የሌለውን እንዳለ በሚጠራ ለሞተውም ሕይወትን በሚሰጥ አምላክ ማመኑ ነው። የአብርሃም የማይንድ ሴታፑ የሞተው ሕይወት ይኖረዋል የሚል ማይንድ ሴት ውስጥ ነው ያለው። የሌለው አለ በሚል እምነት ውስጥ ነው አብርሃም ያለው። ስለዚህ ይህንን እምነት መካንነት ሊቋቋመው አልቻለም። ኦ ሃሌሉያ! እግዚአብሔር የተመሰገነ ይሁን። እምነት ሲለቀቅ ያለው በመንፈሴ በጌታ በኢየሱስ ክርስቶስም እምነታችሁ በኢየሱስ ስም ከፍ ሲል አያለው። ሬፓሳ እንዳላራላ ባግላ ባዲያላባያ ይህ ቃል በነፍሳችሁ ውስጥ እምነትን ሲፈጥር አያለው። እምነታችሁ ተስፋችሁ እንደገና ሲለመልም አያለው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የአብርሃምን እምነት ሄዳችሁ ብትፈትሹት ሞተ ብላችሁ ስትነግሩት ነው በሕይወት ነው ብሎ ይነግራቸዋል። የለም ብላችሁ ስትጠይቁት ነው አለ ብሎ ይነግራቸዋል። እምነቱ የሌለውን የሚጠራ እምነት ነው። የሞተውን በሕይወት አለ ብሎ የሚያይ እምነት ነው። ስለዚህ ይሄ እምነት የሞተን እያሸነፈ፣ ይሄ እምነት የሌለውን እየጠራ፣ ይሄ እምነት ሙት የሆነውን ማህፀን ልጅ እንዲሰጥ እያደረገ፣ ይሄ እምነት ከዘመን ውጭ የሆነው ስጋ በእርጅና ውስጥ አንድ ልጅ እየታቀፈ እያየ፣ በዚህ እምነት በምስጋና ውስጥ፣ በዚህ እምነት በአምልኮ ውስጥ ነበረ አብርሃም። ስለዚህ እግዚአብሔር አምላክ ይስሐቅን መጣና አብርሃም በእምነቱ ባመጣ ውጤት እንዲኖር ሳይሆን የፈለገው አብርሃም እምነት ውስጥ እንዲገባ ነው የፈለገው። አብርሃም በረከት ውስጥ ወይም አብርሃም በእምነቱ ባመጣቸው ውጤት ውስጥ ሳይሆን አብርሃም እምነት ውስጥ ገብቶ በእምነት ነገሮች ክሬኤት እንዲደረጉ፣ በእምነት የሌሉ እንዲመጡ፣ በእምነት የማይሆነው እንዲሆን፣ በእምነት የማይቻለው እንዲቻል፣ በእምነት የተዘጋው እንዲከፈት፣ በእምነት የመጣው ሞት እንዲመለስ እግዚአብሔር አምላክ የይስሐቅን እምነት እንደገና ሲያነሳ ታያላችሁ። ምን አለው? እኔ በምልህ ምድር ተቀመጥ፣ በዚች ምድር ተቀመጥ፣
ከአንተ ጋር እሆናለሁ፣ እባርክሃለሁ አለው። ተቀመጣል። ፈርቶ ሊሮጥ ሲል ወደ ግብፅ እንዳትወርድ ሲል ምናልባት ሊወርድ ይችል ይሆን ብሎ አስበው አይደለም እግዚአብሔር ወደ ግብፅ እንዳትወርድ ያለው። ሊትራሊ ይስሐቅ ወደ ግብፅ ለመውረድ እንዳሰበ ስላወቀ ተቀመጣለሁ። ስለዚህ መቀመጥ እምነትን ይጠይቃል። ረሃብ ባለበት ቦታ መቀመጥ፣ በፈራበት ቦታ መቀመጥ እምነትን ይጠይቃል። በደነገጠበት ቦታ መቀመጥ እምነትን ይጠይቃል። በዚህ ሰዓት ሁላችን ክንፍ ቢኖረን ተነስተን ኢትዮጵያ የሆነ ኮቪድ የሌለበት ቦታ ብንሄድ በጣም ደስ ይለናል። ነገር ግን በዚህ ስፍራ በዚህ ምድር ሰዎች በሚያልቁበት ሰዎች በሚሞቱበት በዚች ምድር እንድንቀመጥ የሚያደርገን የመጣው ነገር ስላልመጣ ሳይሆን የመጣው ነገር እንዳይነካን እግዚአብሔር አምላክ በእኛ ላይ የዘራው ቃል ነው። እግዚአብሔር አምላክ ለእኛ ያወጣው ቃል ነው። ለይስሐቅ ቃል አወጣለት። እኔ በምልህ ምድር ተቀመጥ፣ በዚህ ምድር ተቀመጥ፣ እባርክሃለሁ፣ አበዛሃለዋል። አሁን እምነትን ብቻም አይደለም እግዚአብሔር አምላክ ለይስሐቅ የሰጠ። አሁን ተቀመጥ ሲል እምነትን እየጠየቀው ነው። እምነት ዓለም ውስጥ ይስሐቅ እንዲገባ ነው። ስለዚህ ይስሐቅ እምነት ዓለም ውስጥ ገብቶ በእምነት የሚሆኑ ውጤቶች ሁሉ በእርሱ እንዲሆኑ እግዚአብሔር አምላክ ለይስሐቅ እምነትን አለማመደው። ልክ እንደ አባቱ። ለመሰላችሁ እምነት ነው ዋናው ነገር፣ ውጤቱ አይደለም። ብትባረኩ ዋጋ የላችሁም፣ ወይም የሆነ ነገር ቢኖራችሁ ዋጋ የላችሁም፣ ብዙ ነገር ብታከማችሁ ዋጋ የላችሁም። እግዚአብሔር አምላክን የሚያስደንቀው ዓለምንም የምታሸንፉበት ችሎታችሁ በእግዚአብሔር ላይ ያላችሁ እምነት ነው። እግዚአብሔር አምላክ ደግሞ በሕይወታችን ሊያለማምደን ቢፈልግ የሚያለማምደን ነገር በእርሱ መታመንን ነው። በእርሱ የታመኑትን ያውቃል ተብሎ ተጽፏል። እግዚአብሔር መልካም ነው፣ በመከራ ጊዜ መሸሸጊያ ነው፣ በእርሱ ደግሞ የታመኑትን ያውቃቸዋል ይላል። ያውቃቸዋል። ስለዚህ በእርሱ ታምነን የምንኖረው ኑሮ ነው በጣም ቫሉየብል ላይፍ። ስለዚህ ለይስሐቅ የእምነትን ሕይወት ሰጠው። በጌታ በኢየሱስ ክርስቶስ ስም የእምነት ሕይወት ይሆንላችሁ፣ የማመን ሕይወት ይሆንላችሁ። ሁለተኛ ደግሞ እግዚአብሔር አምላክ ቋጥሮለት የነበረውን ከዚህ እምነት በኋላ ቋጥሮለት የነበረውን አጀንዳ ነገረው። እባርክሃለሁ አለው፣ አበዛሃለሁ አለው። መቼ? ወራ ባሳ እንዳላባያ ደስ የሚል ነገር። መቼ ነው ስለ መባረኩ ይስሐቅ የሰማው? መቼ ነው እንደሚበዛ የሰማው? መቼ ነው እነዚህን ምድሮችና ከተሞች ለአንተና ለዘርህ እሰጣለሁ የሚል የተስፋ ቃል የሰጠው? ይስሐቅ በደነገጠበት በተጨነቀበት ስፍራ ሊለውጥ ባለበት በመከራው ጊዜ የእግዚአብሔርን በረከት መስማት ጀመረ። ሃሌሉያ! በዚያ በጭንቅ ጊዜ ሁለት በጣም ዳይናሚክ ነገር ለይስሐቅ ሆኖለታል። የመጀመሪያው አባቱ እምነት ውስጥ እንዲገባ ተነገረው። የአባቱ እምነት ውስጥ እንዲገባ ተነገረው። እመን አለው ማለት ተቀመጥ፣ በዚህ ምድር ላይ ተቀመጥ፣ አትንቀሳቀስ፣ አትሂድ፣ እኔ በምልህ የኔን ቃል ስማ፣ በእኔ ቃል ኑር አለው። ስለዚህ የመጣው ነገር አንተን የማያገኝህ ስለሸሸህ አይደለም። የመጣው ነገር አንተን የማያገኝህ እኔ ስለምጠብቅህ ነው። እኔ ከአንተ ጋር እሆናለሁ አለው። ሊትራሊ እንደዚህ ይላል፣ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርክሃለሁ። በእውነት በዚህ ሰዓት ይህንን ቃል በላያችሁ ላይ ሳወጣ እጅግ በጣም ደስ ይለኛል። በእውነት እግዚአብሔር አምላክ ከኛ ጋራ ነው። እግዚአብሔር አምላክ ከእናንተ ጋራ ነው። እግዚአብሔር አምላክ ለይስሐቅ አለው፣ ከአንተ ጋራ እሆናለሁ፣ እባርክሃለሁ። ከአንተ ጋር ሆና ምን ማለት ነው? ከአንተ ጋር እሆናለሁ። you are protected. ሃሌሉያ granted. ኢየሱስ ክርስቶስ ጌታ ነው። ድነሃል። እኔ ከአንተ ጋር እሆናለሁ። ምን ማለት ነው? እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱስ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ አትጨልምም ይላል። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ አትጨልም። ይሄ ብርሃን የሆነው እግዚአብሔር፣ ይሄ በረከት የሆነው እግዚአብሔር ከይስሐቅ ጋር ሆኖ ያ እጥፍ ሆኖ የመጣው መከራ፣ ያ እጥፍ ሆኖ የመጣው ረሃብ፣ ያ እጥፍ ሆኖ የመጣው ጭንቅ ይስሐቅን እንዳያገኘው አደረገ። ነገሮች እጥፍ ሆነው ሊመጡ ይችላሉ። ነገር ግን እግዚአብሔር ካንተ ጋር ከሆነ ማን ይቃወመሃል? እግዚአብሔር ከኔ ጋር ነው። እግዚአብሔር ካንቺ ጋር ነው። ስለዚህ ካንተ ጋር እሆናለሁ። የሚያስፈልገው የእግዚአብሔር ሕልውና ነው። የሚያስፈልገው የእግዚአብሔር አብርሆት ነው። የሚያስፈልገው
የእግዚአብሔር ከኛ ጋራ መሆን ነው። በዚህ የእግዚአብሔር ከኛ ጋራ መሆን በዛ ውስጥ ነው መዳናችን ያለው። ካንተ ጋራ እሆናለሁ። ካንተ ጋራ እሆናለሁ ብቻ አይደለም፣ እባርክሃለሁ። ካንተ ጋራ እሆናለሁ ብቻ አይደለም፣ እባርክሃለሁ። His presence is our blessing. Hallelujah. I don't know what kind of blessing you guys are waiting for. ነገር ግን ለእኛ the source of our blessing is the presence of God. If God is with us, who can be against us? against የሚሆን ማን ነው? እግዚአብሔር ካንተ ጋራ ከሆነ ረሃብ against ካንተ ሊሆን አይችልም። እግዚአብሔር ካንተ ጋራ ከሆነ ጨለማ ሊቃወም አይችልም። እግዚአብሔር ካንተ ጋራ ከሆነ የመጣው የዲያብሎስ ነገር ሁሉ አንተን ሊቃወምህ አይችልም። ለምን? እግዚአብሔር ካንተ ጋራ ነው። ለይስሐቅ የነገረው ነገር ይሄ ነው፣ እኔ ካንተ ጋራ ነኝ። ደግሞ በጣም ደስ የሚለው እኔ ካንተ ጋር ነኝ ብሎት አድነሃለሁ አይደለም ያለው፣ እኔ ካንተ ጋር ነኝ አለውና እባርክሃለሁ አለ። በጣም ነው እኮ የሚቃረነው። በአብርሃም ዘመን ቃላቱ ይጠፋብኛል። በምድር ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ምንድን ነው? ደብል የሆነ የረሃብ መንፈስ፣ ደብል የሆነ እጥፍ የሆነ የረሃብ መንፈስ ነው የመጣው። እጥፍ የሆነ የረሃብ ነገር ነው የመጣው። በራብ ላይ ራብ፣ በቃ ድቅድቅ እንደማለት ነው። ጨለማ አለ፣ ድቅድቅ ረሃብ ማለት ነው። በጣም ከባድ ረሃብ ማለት ነው። የሚገርመው በዚህ በከባድ ረሃብ ውስጥ እባርክሃለሁ ብሎ ማለለት። ኢየሱስ ክርስቶስ ጌታ ነው። ከከባድ ረሃብ አድንሃለሁ አይደለም ያለው፣ በከባድ ረሃብ ውስጥ እባርክሃለሁ አለ። እግዚአብሔር አምላካችን እንዲህ አይነት አምላክ ነው። በደብል ረሃብ ውስጥ በራብ ላይ ራብ ሆነ ይላል። ሰዎች ሁሉ በራብ ላይ ራብ ሆነ ብለው ያንን በሚያወሩበት ጊዜ ይስሐቅ ግን የሚያወራው ፈጽሞ ሌላ ነገር ነው። ይስሐቅ የሚያወራው እባርክሃለሁ አለኝ እግዚአብሔር። መትረፍ አይደለም፣ መዳን አይደለም፣ መትረፍ አይደለም፣ መዳን አይደለም። is not to be protected only. ሃሌሉያ። እንደውም is to be stretch forward፣ ወደፊት መሄድ፣ በመባረክ በመብዛት ወደፊት መሄድ በዚያ በጭንቁ ጊዜ። ሃሌሉያ። እግዚአብሔር አምላክ ከኛ ጋራ ነው። እግዚአብሔር አምላክ ከአንተ ጋራ ሲሆን በጭንቁ ጊዜ ላንተ ልምላሜና ላንተ ፍሩትፉልነስ ይሆንልሃል። እግዚአብሔር የተመሰገነ ይሁን። በዚህ በጣም ደስ ይለኛል። ያም ብቻ አይደለም። በዚያ በረሃብ ጊዜ ምን አለው? እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ። እጅግ ወደምወደው ነገር እየመጣ ነው። ለዘርህ ይህንን ምድር አለ ለዘርህ እሰጣለዋል። የትኛውን ምድር? በራብ ላይ ራብ የሆነበት በጣም ይገርማቸዋል። ይስሐቅን ዲያብሎስ ሊሸውደው ነበር። ተነስ ይችን ምድር ልቀቃት፣ ይችን ምድር ብትለቅ ይሻላል፣ በራብ ላይ ራብ መጥቷል፣ ከባድ ራብ መጥቷል፣ ጽኑ ምድር መጥቷል ብሎ ምድሪቱን ሊያስለቅቀው ነበር። እግዚአብሔር ግን ይችን ምድር እንዳትለቃል። ረሃብ ነው የሚታየው፣ ጨለማ ነው፣ በጣም ከባድ ረሃብ ነው የሚታየው። እኔ ግን ይችን ምድር እሰጥሃለሁ። ሃሌሉያ። ስለዚህ ይስሐቅ ረሃብ የመጣባትን ያችን ምድር ለመቀበል እግዚአብሔርን አምኖ ተቀመጠ። እግዚአብሔርን ይችን ምድር ለአንተና ለዘርህ እሰጣለዋልና በጣም ደስ የሚል ነገር ነገረው። እንደዚህ ለአብርሃም የማልኩለትን መሐላ አጸናለሁ። ለአብርሃም የማልኩለትን መሐላ አጸናለሁ። ይሄ ነው በቃ ከመልእክታችን ሁሉ አንኳር የሆነው የመልእክታችን መካከለኛ ክፍል ይሄ ነው። ለአብርሃም የማልኩለትን። ለካ ይስሐቅ ከፊት ለፊቱ ከባድ ረሃብ ይኑር እንጂ፣ ከፊት ለፊቱ ከባድ ድቅድቅ ጨለማ ይኑር እንጂ በአባቱ ዘመን የተማለለት መሐላ አለ። በአባቱ ዘመን የተማለለት መሐላ አለ።
ስለዚህ እግዚአብሔር አምላክ አዲስ መሐላ አልማለለትም። እኔ አለ አብርሃምን እባርከዋለሁ እንዳልኩ አለ አብርሃምን አበለጥገዋለሁ እንዳልኩ አብርሃምን አሰፋለሁ እንዳልኩ አብርሃምን ለኔሽን አደርጋለሁ ያልኩበትን ያንን ቃል በአንተም ዘመን አጸነዋለሁ። ያ ቃል አላረጅም ማለት አንተ ሳትመጣ በፊት አብርሃም የሰማው ቃል በአንተ ዘመን ላይ ይሰራል። ኦራ ባሳ እንዳላባዲ ይስሐቅ አንተ ሳትወለድ በፊት ይሄ ረሃብ ሳትገጥመው በፊት ይሄ ወደዚህ ምድር ሳትመጣ በፊት እንደዚህ አይነት ነገር ሳትመጣ ወደ እንደዚህ አይነት ክራይሲስ ውስጥ ሳትገባ በፊት አብርሃምን ጠርቼ የነገርኩት እባርካለሁ የሚል ቃል ነው። የነገርኩት አሰፋሃለሁ የሚል ቃል ነው። የነገርኩት አበለጥጋለሁ የሚል ቃል ነው። የነገርኩት የምድር ነገዶች በአንተ ይባረካሉ የሚል ቃል ሰጥቼዋለሁ እና አለው በአንተ ዘመን ያለው ረሃብ ተቀድሟል አለው። ሬፓሳ እንዳላራላባየ ተቀድሟል በአንተ ዘመን። እኔ ቀድሜ ያለ አብርሃምን የኔሽን አባት አደርገዋለሁ፣ ምድር በእርሱ ምክንያት ባለጠጋ ትሆናለች ብዬ ለአብርሃም ምዬለታለሁ። ያ መሐላ አንተን ይከተላል። ስለዚህ የመጡት ነገሮች ኦልሬዲ በእኛ ላይ ባለው የተስፋ ቃል ተቀድመዋል። በእኛ ላይ ባለው የእግዚአብሔር ቃል ተነግሯል። እንግዲያው ይስሐቅን እግዚአብሔር አምላክ ያተረፈበትን ምክንያት ሲነግረን ለአባትህ ለአብርሃም የገባውለትን ያንን ቃል ኪዳን ስለማጸና አለው አንተ ነፃ ትሆናለህ። ቃል ኪዳኑን ስለማጸና አንተ ከዚህ ጨለማ ታመልጣለህ። ቃል ኪዳኑን ስለማጸና ትባረካለህ። ቃል ኪዳኑን ስለማጸና ትሰፋለህ። ለምን? ለአብርሃም የገባውትን ቃል ኪዳን አጸናለዋል። ለአብርሃም የገባውትን። እንግዲያውስ የይስሐቅ መዳን ምክንያት የይስሐቅ መትረፍ ምክንያት ይስሐቅ ከመምጣቱ በፊት ለአብርሃም የተገባው የተስፋ ቃል ከሆነ ለአብርሃም የተገባው የተስፋ ቃል ከሆነ እኛም በዚህ ዘመን ወደዚህ ምድር ከመምጣታችን በፊት እግዚአብሔር አምላክ በክርስቶስ ኢየሱስ የማለው መሐላና በክርስቶስ ኢየሱስ የገባው ቃል ኪዳን አሁን እኛ የምንኖርበትን ዘመን የመግዛት ብቃት አለው። ኦ ሃሌሉያ! አሁን እኛ የምንኖርበትን ዘመን የመቆጣጠር ረሃብ ቢሆን የመሻር ጨለማ ቢሆን የመሻር የማሻገር ብቃት አለው። አይዞ ለአብርሃም የማልኩትን አጸናለሁ አለውና ስለ አብርሃም ቃለ መሐላ ስለ አብርሃም የቃል ጽናት ይስሐቅን አኖረው። ስለ አባቱ ምክንያት ይስሐቅ በሕይወት መኖር ሆነለት። እኛስ በክርስቶስ ኢየሱስ በመስቀል ላይ ከሆነልን ከዛ ዋጋ የተነሳ ድነት ለኛ ሆኖልናል። ሰላም ለኛ ሆኖልናል። መትረፍ ለኛ ሆኖልናል። ይስሐቅ ለአባቱ በተማለው መሐላ ምክንያት ኦሬቤሳ እንዳላባየ። ለዚህ ነው ዮሐንስ 17 ላይ ኢየሱስ ክርስቶስ ከመሄዱ በፊት ሲጸልይ እንደዚህ ብሎ የጸለየውን ጸሎት ላስታውሳችሁ። እንዲህ ብሎ የጸለየውን ጸሎት ላስታውሳችሁ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በሥጋ ሁሉ ላይ ሥልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ በምድር ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ ደግሞ በራስህ ዘንድ አክብረኝ። ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለእኔም ሰጣቸው። ቃልህን ጠብቀዋልና የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት። ከአንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ ለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኝ እንጂ። ያንተ ናቸውና የኔ የሆነ ሁሉ የአንተ ነው፣ የአንተ የሆነ ሁሉ የኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው። እኔ ወደ አንተ መጣለሁ። ቅዱስ አባት ሆይ የሰጠኝ እንደኛ አንድ እንዲሆኑ በስምህ ጠብቃቸው ብሎ ጸልይ። እግዚአብሔር አምላክ የተመሰገነ ይሁን። ዮሐንስ 17 ላይ
አንተ የሰጠኸኝን ነገር ሰጥቻቸዋለሁ አለ። ኦ ሃሌሉያ! የእኔ የሆነው ሁሉ የአንተ ነው፣ የአንተም የኔ ነው፣ እኔም ስለ እነርሱ ከብሬአለሁ። ስለ እነርሱ ከብሬአለሁ። ስለዚህ ኢየሱስ ክርስቶስ በምድር ስለቀሩት ስለ ደቀ መዛሙርቶቹና ቀጥለው ስለሚመጡት ስለ እኛ ከብሬአለሁ። ስለ እነርሱ ከብሬአለሁ። ከብሬአለሁ ማለት ምን ማለት ነው? ከብሬአለሁ ማለት መቼ ዕለት የተናገርኩትን ቃል እደግመዋለሁ። ከብሬአለሁ ማለት አሸንፌአለሁ ማለት፣ ዓለምን ስለ እነሱ አሸንፌአለሁ። ከብሬአለሁ ማለት ይሄ ነው። ዓለምን ስለ እነሱ አሸንፌአለሁ፣ ከብሬአለሁ፣ ጨርሻለሁ፣ በምድር የሰጠኝን ሥራ ፈጽሜ አከበርኩ ብሎ የቀሩትን አደራ ነው የሚሰጠው። አደራ ሲሰጥ ግን ከብሮ ነው። ከብሬአለሁ አለ ኢየሱስ ክርስቶስ። ከብሬአለሁ ሲል ኦልሬዲ በእርሱ የመንፈስ ዓለም ውስጥ አለቅነት፣ ስልጣናት፣ ጌትነትና ኃይላት ሁሉ ተሽረዋል። ያለው የሚመጣውም የሚጠራው ስም ሁሉ በክርስቶስ ኢየሱስ ተሽሯል። ከብሮ አሁን በአብ ቀኝ በአብ ግሎሪ አለ። በአብ ቀኝ በአብ ግሎሪ አለ። ከብሬአለሁ አለ። ስለዚህ አለ የሰጠኝን ሰጥቻቸዋለሁ። የሰጠኝን አስታውቂ። የከበረበትን ነገር ሰጥቶናል። ያሸነፈበትን ስም ሰጥቶናል። ስምህን አለ ገለጥኩላቸው። ምን ማለት ይመስላችኋል? ስምህን ገለጥኩላቸው ማለት ስሙ እግዚአብሔር ነው፣ እግዚአብሔር ይባላል ብሎ አስተዋወቃቸው ማለት አይደለም። በስሙ ውስጥ የተቀመጠውን ኃይል፣ በስሙ ውስጥ የተቀመጠውን ማዳን፣ በስሙ ውስጥ የተቀመጠውን ደህንነት፣ በስሙ ውስጥ የተቀመጠውን በረከት ገልጬላቸዋለሁ። በዚህ ስም የተቀመጠውን በረከት ገልጬላቸዋለሁ። ስለዚህ አሁን የቀሩት የሚኖሩት በኢየሱስ ክርስቶስ በገለጠላቸው እግዚአብሔር በሚባል ስም ነው። መዳን ባለበት፣ ሰላም ባለበት፣ በረከት ባለበት፣ ክብር ባለበት በዚያ ስም እንዲኖሩ ያንን ሰጥቷቸው ሄደ። የገለጥክልኝን ገልጬዋለሁ። ለምን? ኢየሱስ ክርስቶስ ያሸነፈው በተገለጠለት ነው ያሸነፈው። ስለዚህ ሳል አንተ የገለጥክልኝን እኔ ያሸነፍኩበትን እደግመዋለሁ። አንተ የገለጥክልኝን እኔ ያሸነፍኩበትን። ኦ ሃሌሉያ! አንተ የገለጥክልኝን እኔ ያሸነፍኩበትን ይህንን ዘዴ፣ ይህንን ስም፣ ይህን ችሎታ ሰጥቻቸዋለሁ። እኔም ገለጥኩላቸው እና ያሸንፉበት እና ይብዙበት እና ይሰልጥኑበት። ምክንያቱም እኔ በዚህ ስም ሰልጥኛለሁ። በሰጠኝ በአብ ስም እኔ ሰልጥኛለሁ። ስለዚህ የሰለጥንኩበትን መሰልጠን ሰጥቻቸዋለሁ፣ እነሱም ይሰልጥኑበታል። ሃሌሉያ! ለእኛ በአዲስ ኪዳን ስለ ኢየሱስ ክርስቶስ፣ በብሉይ ኪዳን ደግሞ ስለ አብርሃም የተስፋ ቃል፣ ስለ አብርሃም ኪዳን፣ ስለ አብርሃም መሐላ። ኦ ሃሌሉያ! ስለ አብርሃም መሐላ ይስሐቅ በሕይወት ኑር ተባለ። ረሃብ አያግኝህ ተባለ። ጨለማው አያግኝህ ተባለ። ተስፋፋ ተባለ። ስለ አብርሃም የተስፋ ቃል መስፋፋት፣ መባረክ፣ ምድሮችን መውረስ፣ ድንኳንን አለመንቀል፣ ተስፋፍቶ መቀመጥ፣ ዘርን በመዝራት መጨረሻ ላይ ሲናገር እንደዚህ ይላል ይስሐቅም በዛች ምድር ዘርን ዘራ፣ በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር ይላል። እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር። መቼ? በዚያው ዓመት። አንዳንድ ጊዜ ፕሪደስትን ለማድረግ ቅድመ ግምት ለማድረግ ወይም ቅድመ ንግግር ለማድረግ ሁኔታ እንጠብቃለን። ጊዜው አሪፍ ከሆነ፣ ዘመኑ አሪፍ ከሆነ፣ ውስጣችን ሲነቃቃም፣ ውስጣችን የሆነ መንፈስ ቅዱስ ሲወረን፣ ውስጣችን ደስ ሲለው መልካም ነገር የሚሆንልን ስለሚመስለን በዛ ሰዓት ትንቢት ብንናገር ምንም አይመስለንም። በዛ ሰዓት እንደምንባረክ ብንናገር ምንም አይመስለንም። ሰው ግን በላዩ ላይ ቪክትሪ መናገር፣ በምድሩ ላይ ቪክትሪ መናገር የማይችለው መቼ መሰላችሁ? የጭንቅ ጊዜ ውስጥ
ቪክትሪ መናገር ያቅተዋል። የጭንቅ ጊዜ በራሱ የቪክትሪን አትሞስፌር ጨምቆ የመያዝ እንትን አለው፣ ካራክተር አለው። አሁን በዚህ ጊዜ ታላላቅ ትንቢቶችን ብትናገሩ ጊዜው የማረን ጊዜ ነው ይሏቸዋል። ይመጡና ጊዜው የለቅሶ ጊዜ ነው፣ ጊዜው የመደፋት ጊዜ ነው ይሏቸዋል። በእንደዚህ አይነት ታይም ውስጥ ታላላቅ ትንቢቶች እንድትናገሩ፣ ብርሃን እንድታዩ፣ መልካም ጎህ የሚቀድ የምስራችን እንድታዩ አይፈቀድላችሁም። ለምን? ሰው ሲጨንቀው እግዚአብሔርም የሚጨንቀው ይመስላችኋል። ይኸውልህ አንተ ሲጨንቅህ እግዚአብሔር አይጨንቀው። እግዚአብሔር ነው። ሁኔታ ነው። እኛ ነን። አሁን ነገሮችን ማየት ያለብን አሁን በመጣው መነጽር አይደል። በኮቪድ-19 መነጽር ውስጥ ዘመኑን ካየኸው ማስ ነው የሚቀና፣ መሸበር ነው የሚቀና፣ መጨነቅ ነው የሚቀና። በሱ መነጽር ውስጥ አትይ። ዘመንህን በእግዚአብሔር ቃል ውስጥ ይው። በእግዚአብሔር ቃል ውስጥ ስታየው ኮቪድን ሰብሮ ጨለማውን ሰብሮ ሌላ ጎህ፣ ሌላ ብርሃን፣ ሌላ ዘመን ያሳያል። ከጨለማው ወዲያ ከጨለማው ባሻገር ያለውን ታላቅ ነገር ያሳያል። ለይስሐቅ መጣና በአብርሃም ዘመን ከነበረው በላይ ረሃብ፣ ከነበረው በላይ ችግር፣ ከነበረው በላይ ድርቅ ሲመጣ እግዚአብሔር በአብርሃም የበረከት መነጽር ውስጥ ዘመኑን ይየዋል። ኦራ ባሳንዳ በአብርሃም የመጠራት መነጽር ውስጥ እየው ዘመኑናል። በአብርሃም የተስፋ ቃል መነጽር ውስጥ ዘመኑን እየው። በአብርሃም የበረከት መነጽር ውስጥ ዘመኑን እየዋል። ስለዚህ ይስሐቅን በአብርሃም የመባረክ ዘመን ውስጥ አስገብቶ ሲያየው ያ ዘመን ረሃቡ የመጣበት ዘመን ዘር የሚዘራበት ዘመን ነው። ኦ ሃሌሉያ! ያ በእጥፍ ራብ የነበረበት 100 እጥፍ የሚታጨድበት ዘመን ነው። ይህንን ግን ለማየት እግዚአብሔር አምላክ በሕይወትህ ላይ ያመጣውን ፕሮግራም አስቀድመ ልታየው ይገባል። ያመጣውን ፕሮግራም አስቀድመ። ለዚህ ነው በመግቢያዬ እንደተናገርኩት ለግብፅም የመጣው ጨለማ ለእስራኤልም የመጣው ጨለማ እኩል ነው። እኩል ድቅድቅ ጨለማን የመጣው እስራኤልን ግን የለየው ለብቻቸው የመጣላቸው ሬቨሌሽን ነው። ደሙን ቀባ፣ በጉን ውስጥ ሁንና ብላ አሉ። ይሄኛው ሬቨሌሽን የተለየው ይሄኛው ሬቨሌሽን ግብፃውያኖች ሲሞቱ እነሱ ግን እንዲለመልሙ አደረጋቸው። እነሱ እያለቀሱ ሲያድሩ እነዚህ እየበሉ ማደር ጀመሩ። እነዚህ እየተጨነቁ ሰው እየሞተባቸው ሲያድሩ እነዚህ በደስታና በሐሴት በፋሲካ በዓል ማደር ጀመሩ። ምንድን ነው በዓሉን ያመጣላቸው? ሬቨሌሽኑ ነው እንጂ ግብፅ ላይ የመጣው ጨለማ እኩል ነው። ስለዚህ አሁን የተሻለ ትንቢት በሕይወታችን ላይ እንዳንናገር፣ መልካም ነገር እንዳንናገር፣ የተሻለ የምስራች እንዳንናገር፣ የሚመጣ አዲስ ጎህ እንዳለ፣ አዲስ ዘመን እንዳለ፣ አዲስ መልካም ቀን እንዳለ እንዳንናገር ሰዎች በጭንቀት አትሞስፌር ከበውታል። የሰራዊት ጌታ እግዚአብሔር ግን ለይስሐቅ መጣና ይስሐቅ አለ፣ ድንኳንን እንዳትነቅል ወደ ግብፅም እንዳትሄድ ካንተ ጋር እሆናለሁ፣ እባርካለሁ። አይነው ከረሃብ በላይ ረሃብ፣ ከባድ ረሃብ፣ ጨካኝ የሆነ ረሃብ እንደመጣ አውቃለሁ። ነገር ግን ረሃቡን በእኔ መነጽር ይው፣ በአብርሃም ቃል ኪዳን ይው፣ በአብርሃም ተስፋ ውስጥ ሁንና ይው። በዚህ ተስፋ ውስጥ ስታይ የምታየው እባርካለሁ የሚል ቃል ብቻ ነው። አበዛሃለሁ የሚል ቃል ብቻ ነው። ካንተ ጋር እሆናለሁ የሚል ቃል ብቻ ነው የምታየው። እኔ I'm sorry to say this ፈራሃ እግዚአብሔር የሚታሰብበት፣ ስለ ምህረት የሚታሰብበት በሽታ ሲመጣ መሆን የለበትም። በሽታ ሲመጣ አይደለም እንደዚህ አይነት ቢ ኮንሽስ ባይ ዩር ስፒሪት። እግዚአብሔር አምላክ የሚፈራ አምላክ ነው። ኮቪድ መጥቶ ፈራሃ እግዚአብሔር አይፈጥርብህም። የእግዚአብሔር ቃል ፈራሃ እግዚአብሔር ካልፈጠረብህ፣ ኮሚኒኬሽን ፈራሃ እግዚአብሔር ካልፈጠረብህ፣ ህብረት ፈራሃ እግዚአብሔር ካልፈጠረብህ፣ በክርስትና ውስጥ የምታሳልፋቸው መንፈሳዊ እንቅስቃሴዎች ፈራሃ እግዚአብሔር ካልፈጠረብህ፣ እነዚህ አስፈራሩ እንጂ ፈራሃ እግዚአብሔር አይፈጥሩብህም። በነገራችን ላይ ፈራሃ እግዚአብሔር በውስጣችን የሚፈጥረው የመጣው አደጋ ሳይሆን የገባን የእግዚአብሔር ቃል። ስለዚህ በመጣ አደጋ ምክንያት ማረም ብንል እግዚአብሔርም ራሱ የሚታዘበን ይመስለኛል። ስለዚህ አሁን በሰው ምክንያት የመጣው ይሄ ጨለማ፣ በሰው ምክንያት የመጣው ይሄ ከባድ የሆነ ነገር በእግዚአብሔር መነጽር ሊታይ ይገባዋል። ሃሌሉያ። ሬካንቶራ ባክላራ ላባዲያ ላባያ
አሜን። ሃሌሉያ። እነዚህ ምድሮች ሁሉ ለዘር እሰጣለሁ፣ የምድር አሕዛብ ሁሉ በዘር ይባረካሉ። አብርሃም ቃሌን ሰምቷል፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ተቀመጠ ይላል። ተቀመጠ። ክብር ለእግዚአብሔር ይሁን። አብርሃም እንደሰማ ስማ። አብርሃም የበራለትን አስተውል። አብርሃም የተገለጠለትን እይ። አብርሃም አለ ቃሌን ሰምቷል አለ። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። በሌላ ስፍራ ላይ ደግሞ ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሆናል? እምነት ከመስማት ነው። አብርሃም እምነቱን ክርኤት ያደረገለት የሰማው የእግዚአብሔር ቃል ነው። የማያነቃንቅ ጽኑ አንክር፣ ጽኑ መልህቅ የእግዚአብሔር ቃል በአብርሃም ልብ ውስጥ ገብቷል። አብርሃም አመነ እና ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ ሲቆጠርለት የሆነው ነገር ምንድን ነው? ሙት ማኅፀን ልጅ ሰጠው። ባለፈ ዘመን ውስጥ ፍሬሽ የሆነ ልጅ አመጣ። በሞተና በበሰበሰ ሥጋ ውስጥ አዲስ የሆነ ነገር እግዚአብሔር አደረገለት። አብርሃም አመነ፣ ቃሉን ሰማ። የእግዚአብሔርን ቃል ውጣ ሲባል ወጣ። በ100 ዓመት የሚመጣው ዓመት ልጅ ትወልዳለህ ሲባል አሜን አለ። ሁሉን ነገር ተቀበለ። እሱ እኮ ከዘመን ወጥቷል፣ ከጊዜ ውስጥ ወጥቷል፣ ከሰው ስሌት ወጥቷል። ነገር ግን አብርሃም ቃሉን አመነ፣ ያ ቃል ሰራለት። ስለዚህ እግዚአብሔር መጥቶ ይስሐቅን ሪማይንድ ያደረገው ለአብርሃም የሰራለትን ያንን ቃል ጠብቀው። አንተማል ጠብቀዋል። መቼ ልጠብቀው? እዚህ ጭንቅ ታይም ውስጥ ሆነ፣ የረሃብ ዘመን ውስጥ ሆነ ሜዲቴት ማድረግ ያለብህ የመጣውን ረሃብ ሳይሆን ለአብርሃም የተሰጠውን የተስፋ ቃል ነው። ኦ ሃሌሉያ። አሁንም እኛ እዚህ የበሽታ ፍርሃት ውስጥ፣ እዚህ የቫይረስ ፍርሃት ውስጥ፣ እዚህ የቺፕስ የምናምን ዜና ውስጥ ሆነን መስማት ያለብን እግዚአብሔር አምላክ አስቀድሞ ስለኛ ያለውን ነው። ስለዚህ ለይስሐቅ አዲስ ነገር አልነገረውም። የምትባረከው አብርሃም አባት ስለተባረከ ነው። በረከቱ በዘር ነው የሚመጣልሃል። ኦ ሃሌሉያ፣ ኦ ሃሌሉያ። ከአንተ በዘር ነው አለ በረከቱ፣ በዘር ነው አለ በረከቱ። ስለዚህ የአንተም ዘር በአንተ ፐርፎርመንስ ሳይሆን የእኛም ዘር የእኛም በረከት በእኛ ዘር በኩል ነው የሚመጣው። የእኛ ዘር ደግሞ ክርስቶስ ኢየሱስ ይባላል። የይስሐቅ መባረክ ምክንያት አባቱ አብርሃም ከሆነ የኔ መባረክ ምክንያት ኢየሱስ ክርስቶስ እንዳይሆን ምን ይከለክላል? ለዚህ ነው ሁሉን ከፍሎ የሄደው። ሰጥቻቸዋለሁ አለ። አንተ የሰጠኝን ሰጥቻቸዋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ወዳጆች ሆይ ሌላው የመጨረሻ የምናገረው ነገር ምንድን ነው? የመጨረሻውን ቃል ባለጠጋ ሰውም ሆነ እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበረ ይላል። በጌታ በኢየሱስ ክርስቶስ ስም ማይ ፕሮፌሲ እየጨመራችሁ ትበዛላችሁ። አይኖ በዚህ ሰዓት እንደዚህ አይነት ትንቢት መናገር በጣም ከባድ ነው። ነገር ግን ብሳሳት እንኳን እማላፍርበት ትንቢት እነግራችኋለሁ። እየጨመራችሁ ትበዛላችሁ። እየጨመራችሁ ትበዛላችሁ። እየጨመረ ይበዛ ነበር፣ እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር። ኦ ሃሌሉያ። የመጀመሪያውንና የመጨረሻውን ቃል አስተውላችሁታል? ከረሃብ በላይ ረሃብ መጣ አለና የመጨረሻው መደምደሚያው ቃል እጅግ እየበለጠገ እየጨመረ ይበዛ ነበር ይላል። ከረሃብ በላይ ረሃብ፣ እጅግ መበልጠግ። ስለዚህ የመጣውን ከረሃብ በላይ ረሃብ እጅግ በመበልጠግ እግዚአብሔር ምዕራፉን ለወጠው። እጅግ በመበልጠግ ለወጠው። እጅግ በመብዛት ለወጠው። ኦ በጌታ በኢየሱስ ክርስቶስ ስም የመጣውን ጨለማ እጅግ በሚያስደንቅ ብርሃን ይለውጠዋል። የመጣውን በሽታ እጅግ በሚያስደንቅ ጤንነት ይለውጠዋል ብዬ እናገራለሁ። ኢን ዘ ኔም ኦፍ ጂሰስ።
ኦ ሃሌሉያ! እጅግ በለጠገ ይላል። እጅግ ረሃብ አየ፣ እጅግ ግን ደግሞ በለጠገ። እጅግ ረሃብ ባየበት በዚያው እጅግ በለጠገ ይላል። እኔ አይደለም ያልኩት፣ መጽሐፍ ቅዱስም እጅግ ይላል። እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር። ረሃቡ እየጨመረ ሲመጣ እግዚአብሔርም ይስሐቅን እያጨመረ ያበዛው ነበር፣ እየጨመረ ያበዛው ነበር። ራላባዲ ያላባይ ክብር ለእግዚአብሔር ይሁን። ሃሌሉያ! እጅግ እየጨመረ ያበዛው ነበር ይላል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ወዳጆች ሆይ ጌታን እጅግ አድርገን እናመሰግናለን፣ እግዚአብሔር ስለሰጠን ጊዜ። በነገራችን ላይ አንድ ነገር ተናግሬ እጨርሳለሁ። እግዚአብሔር አምላክ የሰራው የይስሐቅን እምነት ነው። እግዚአብሔር አምላክ የሰራው የይስሐቅን እምነት ነው። እምነቱን ደግሞ መቼ ሰራለት? በምን አይነት ሁኔታ ውስጥ እያለ ሰራለት ሲባል መቼ ሰራለት? በረሃብ ጊዜ፣ በጭንቅ ጊዜ ውስጥ እምነቱን ሰራለት። አትፍራ፣ ስፍራ እንዳትለቅ፣ እዚሁ ተቀመጥ፣ ካንተ ጋር እሆናለሁ ብሎ እምነቱን ሰራለት። ወዳጆች ሆይ አሁን እግዚአብሔር ፋይናንሻል ነገራችንን አይደለም የሚሰራው። አስቀድሞ አሁን የሚሰራው እምነታችንን ነው የሚሰራው። ወዳጆች ሆይ እምነት ብሩህ ቀንን የምታይበት ጉልበትህ ነው። እምነት ሰማያዊ ዓለም ውስጥ እግዚአብሔር አምላክ ሰርቶ የጨረሰውን መልካሙን ነገር የምታይበት መነጽርህ ነው። እምነት በእግዚአብሔር ችሎታ ውስጥ ወይም በእግዚአብሔር አደራረግ ውስጥ የተጨረሰውን ያለቀውን ነገር የምታይበት አቅምህ ነው እምነት። ስለዚህ ለይስሐቅ እምነቱን ሰራለት። ከረሃብ በላይ ጨምሮ ረሃብ ሲመጣ ከስንዴ በላይ ጨምሮ ስንዴ አይደለም ወዲያው የሰጠው፣ እምነቱ እንዲጨምር ነው ያደረገው። የመጡብንን ቻሌንጆች በእምነት ዓለም ውስጥ ስናሸንፋቸው በሪል ዓለም ውስጥ እናሸንፋቸዋለን። በእምነት ዓለማችን ውስጥ ያላሸነፍናቸውን ነገሮች በውን ዓለም ውስጥ ቢመጡ ማሸነፍ አንችልም። የእኛ ትልቁ መሳሪያችን እግዚአብሔር የሰጠን ችሎታ ማመን ነው። ስለዚህ ለይስሐቅ አስቀድሞ እንዲያምን ነው የነገረው እንጂ እንዲያመልጥ አይደለም የነገረው። ከረሃቡ እንዲያመልጥ አይደለም፣ ጨምሮ ከመጣበት ረሃብ እንዲያመልጥ አይደለም የነገረው። የጠራውን እግዚአብሔርን እንዲያምነው ነው የነገረው። ኦ ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ዛሬ ማታ እግዚአብሔር አምላክ የሚሰራው አይኖ አሁን ፋይናንሳችሁ ተናክቶ ሊሆን ይችላል። የሆነ ነገር ተናክቶ ሊሆን ይችላል። የሆነ ሶሻል ላይፋችሁ፣ የሆነ ነገራችሁ፣ ስራችሁ፣ የተለያየ ነገራችሁ ተናክቶባችሁ ሊሆን ይችላል። ነገር ግን እግዚአብሔር እነዚህን ነገሮች ለማስተካከል አስቀድሞ የእምነትህ ዓለም ውስጥ ፊክስ የሚያደርገው ነገር አለ። የእምነትህ ዓለም ውስጥ የሚሰራው ነገር አለ። የእምነትህን ዓለም ከሰራ በኋላ የማይታየውን ዓለም ከሰራ በኋላ ለሚታየው ዓለም እግዚአብሔር መልስ መስጠት ይጀምራል። የሚታየው ዓለም እንዴት ሆነ? የይስሐቅ የሚታይ ዓለም እንዴት ሆነ? እጅግ እየጨመረ እጅግ እየበዛ ይበለጥግ ጀመረ። ይበዛ ነበር። በዚያም ወቅት ዘርን ዘራ። ይስሐቅ በለጠገ፣ አጨደ፣ እጅግ በለጠገ፣ እጅግ በዛ የሚል ቃል ታነባላችሁ። እጅግ የበለጠገው፣ እጅግ የበዛው፣ እጅግ ያጨደው መቼ ነው? እግዚአብሔር አምላክ እምነቱን ከሰራለት በኋላ ነው። አያችሁ፣ በጌታ በኢየሱስ ክርስቶስም እምነታችሁን ስሩ። እምነታችሁ ሲሰራ ዘመኑን በመጣው ረሃብ መነጽር ሳይሆን ዘመኑን እግዚአብሔር አምላክ በሰጣችሁ ቃል ውስጥ ማየት ትጀምራላችሁ። የእምነታችሁ መሰራት አስፈላጊነቱ ይሄ ነው። እምነት ከመከራው በላይ እንድታይ ያደርጋል። ከጭንቁ በላይ እንድታደርጋለ ቢዮንድ ዩር ሰርከምስታንስ ኤንድ ሲቹዌሽን እንድታይ እንድትመለከት ያደርጋል። ከመከራው ባሻገር ያለውን እግዚአብሔር የሰራውን ዓለም ያሳያል። ለካ ኦልሬዲ እግዚአብሔር አምላክ የይስሐቅን ዓለም በእጅግ ባለጠግነት፣ በእጅግ መብዛት፣
በእጅግ ማጨድ ሰርቶለታል። በዚህ መነጽር ይስሐቅ ዘመኑን እንዲያየው አደረገ። በጌታ በኢየሱስ ክርስቶስ ስም ይህንን ዓለም፣ ይህንን ጊዜ፣ ይህንን ሁኔታ በኮቪድ ውስጥ ሆናችሁ እንዳታዩት እመክራለሁ። በመጣው ጨለማ ሰዎች በሚያወሩት ነገር ውስጥ ሆናችሁ እንዳታዩት እመክራለሁ። ነገር ግን እግዚአብሔር አምላክ በሰጣችሁ ቃልና እግዚአብሔር አምላክ እምነታችሁ ላይ በሰራው በዚያ እምነታችሁ ውስጥ ሆናችሁ ብታዩት ብሩህ ቀን አለ። ብሩህ ቀን አለ። እግዚአብሔር አምላክ የተመሰገነ ይሁን። ብሩህ ቀን አለ። ተስፋ ያለበት ቀን አለ። ብልጥግና ያለበት ቀን አለ። ክብር ያለበት ቀን አለ። በእግዚአብሔር ዓይን ውስጥ ብታዩት ሰላም ያለበት ቀን አለ። መልካም ነገር ያለበት ቀን አለ። ወዳጆች ይህንን ነው ዛሬ ላካፍላችሁ የወደድኩት። እግዚአብሔር አምላክ ስሙ የተባረከ ይሁን። የመጨረሻ ነገር መጨመር እንኳን ካለብኝ እንደ ምሳሌ አድርጌ ይህንን ክፍል ብነግራችሁ የብላቴናውን ዓይን ክፈትለት ያለውን ኤልሳ የጸለየውን ጸሎት ብላቴናው ተከቦ አየ። በጠላቶች ተከቦ አየ። ኤልሳ ያደረገው ነገር የልጁ የውስጥ ዓይኖች ውስጥ መስራት ነው እንጂ እነዛን የከበቡትን ሰራዊቶች መምታት አይደለም። ኤልሳ ያደረገው ልጁ መንፈሳዊ እይታ አካባቢ ላይ መሰራት ነበረበት። እግዚአብሔር ሆይ አለ የዚህን የብላቴና ዓይን ክፈት አለው። ስፒሪቹዋል ሪልም ውስጥ፣ ስፒሪቹዋል እይታ ውስጥ፣ ስፒሪቹዋል ዓይኑ ውስጥ ኤልሳ መስራት ጀመረ። የብላቴናው መንፈሳዊ እይታ ውስጥ ሲሰራ መንፈሳዊ እይታ ውስጥ ያሉት ለካ የእግዚአብሔር ጦር ናቸው። ኃይለኛ ሰረገሎች፣ የእሳት ሰረገሎች መንፈሳዊ እይታ ውስጥ አሉ። መንፈሳዊ እይታ። ከዛ በኋላ ጠላቶቹ ሳይመቱ በእርጋታ ተቀመጠ ልጁ። ይኸውላችሁ በእረፍትና በእርጋታ የምንቀመጠው ነገሮቻችን ስለተመቱልን አይደለም። ነገሮቻችን ስለተወገዱልን አይደለም። በእርጋታ የሚያስቀምጠን ነገር መንፈሳዊ ዓይናችን ውስጥ የተሰራው ስራ ነው። መንፈሳዊ ህይወታችን ውስጥ የተሰራው እምነታችን ውስጥ የተሰራው ስራ ነው። እምነት ውስጥ ሲሰራ ነገሩ እያለ አንተ ሪላክስ ታደርጋል። ነገሩ እያለ አንተ ማመስገን ትጀምራል። ነገሩ እያለ አንተ ማረፍ ትጀምራል። እረፍትህ ያለው የነገሩ መኖር አለመኖር ውስጥ ሳይሆን እረፍትህ ያለው እግዚአብሔር አንተ መንፈሳዊ ዓለም ውስጥ ሰርቶ የጨረሰው ነገር ውስጥ ነው። እረፍት ያለው እግዚአብሔር አምላክ አንተ መንፈሳዊ ዓለም ውስጥ ተሰርቶ ያለቀውን ነገር ማየት ስትጀምር። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ክብር ለእግዚአብሔር ይሁን። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በምድረ በዳ በዚህ ሰዓት ኬት ይመጣል እንጀራ፣ በዚህ ሰዓት ይህንን ሁሉ የሚያበላ የሚያጠግብ እንጀራ ኬት ይመጣል ባሉት ጊዜ እሱ ስፒሪት ዓለም ውስጥ እሱ መንፈሳዊ ዓለም ውስጥ ያለው ማጥገብ ስለነበረ ከራሱ የመንፈስ ዓለም ተነስቶ ህዝቡን አሳርፏቸዋል። አስቀምጧቸው 5,000ዎቹን አለ። ምን ሊሆን ነው አሉ። እነሱ ከ2 ዓሣና ከ5 እንጀራ ተነስተው ያስባሉ፣ ወይም ከባዶ ኪሳቸው ተነስተው ያስባሉ። ከነበሩበት ምድረ በዳ ከነበሩበት ጨለማ ተነስተው ያስባሉ። በዛ ሲያስቡ ህዝቡን በጊዜ ብታሰናበት ይሻላል፣ መሽቶበታል፣ ምድረ በዳ ነው ያለው፣ የሚበላው የለው። እንደዚህ አይነት ነገር ነግሩ። ከሁኔታ ተነስተህ የምታስብ ከሆነ ኦልሬዲ የተሸናፊነት ህይወት እየመራህ ነው። ነገር ግን ኢየሱስ ክርስቶስ ከምድረ በዳውም አልተነሳም፣ ከህዝቡ ብዛትም አልተነሳም፣ ከጊዜው መጨለምም አልተነሳም፣ ከምንም አልተነሳም። 5 እንጀራና 2 ዓሣ ይዞ ከራሱ መንፈሳዊ ዓለም ልቀትና ከራሱ መንፈሳዊ ዓለም ብልጥግና ተነስቶ ነገሩን ጀመረው። ሲጀምረው በልተው የሚያተርፉት ነገርን ሰጣቸው። ስለዚህ አምላካችን ሁል ጊዜ ከራሱ ተነስቶ ነው የሚያስበው። ከኛ ሁኔታ ተነስቶ የሚጀምረው ምንም ነገር የለም። ኮቪድ ስለመጣ የእግዚአብሔርን ኃይል የሚያስጨምር ምንም ነገር የለም። እግዚአብሔር ትላንትና ዛሬም እስከ ለዘላለም ድረስ ያው ነው። እግዚአብሔር አምላክ አሁን ኃይሉን ጨምሮ አይመጣም። ነገር ግን የሚጨምረው የኛ እምነት ነው መሆን ያለበት። የሚጨምረው የኛ መንፈሳዊ እይታ ነው ያለበት። በእኛ መንፈሳዊ እይታ ውስጥ የገዘፈ ነገር መውደቅ መቻል አለበት። በእኛ መንፈሳዊ
መንፈሳዊ እይታ ውስጥ አሁን አለን የሚሉ ነገሮች ሁሉ መውደቅ አለባቸው። እነሱ እንዲወድቁ እግዚአብሔር መንፈሳዊ እይታችን ውስጥ መንፈሳዊ ዓለማችን ውስጥ ይሰራል። ወዳጆች ወይ መንፈሳዊ ዓለማችን ውስጥ በመስራት ፍጥረታዊ ዓለማችንን እናሸንፍ። ፍጥረታዊው ዓለም የመንፈሳዊው ዓለም ውጤት ነው። መጽሐፍ እንደሚናገር የሚታዩት ነገሮች ሁሉ ከማይታዩት ነገሮች እንደሆኑ በእምነት እናስተውላለን ይላል። በእምነት የምናስተውለው የማይታየው ዓለም አሁን የምናየውን ይህንን ቪዘብል ዓለም ይፈጥርልናል። ስለዚህ የሚፈጥረውን የእምነታችንን ዓለም እናሳድገው። ያንን እምነታችንን ለማሳደግ ወደ እግዚአብሔር ቃል እንመለስ። ነገሮችን ሁሉ በእግዚአብሔር ቃል እናያቸው፣ በእግዚአብሔር ሐሳብ እናያቸው፣ በእግዚአብሔር ተስፋ ቃል እናያቸው። እግዚአብሔር አምላክ ለእኛ በማለው መሐላና ለእኛ ባለው በጎ ሐሳብ እናያቸው። ያን ጊዜ ተዘርረዋል። እግዚአብሔር አምላክ የተመሰገነ ይሁን። ማኩራ ባሳንዳላራላባያ በጌታ በኢየሱስ ክርስቶስ ስም ከኔ ጋር ሆናችሁ ይህም ፕሮፌሲ ተቀበሉ። በኢየሱስ ክርስቶስ ስም ማንኛውም አይነት ጨለማ አንተ መንፈሳዊ ዓለም ውስጥ ወድቋል። ማንኛውም መከራ አንተ መንፈሳዊ ዓለም ውስጥ ኤግዚስት አያደርግም። አንቺ መንፈሳዊ ዓለም ውስጥ ኤግዚስት አያደርግም። ማንኛውም ክራይሲስ በጌታ በኢየሱስ ክርስቶስ ስም እናንተ እምነት ዓለም ውስጥ ባዶ ነው። ማንኛውም ጨለማ እናንተ ዓለም ውስጥ ጉልበት የለውም። ማንኛውም ዲያብሎሳዊ እንቅስቃሴ አንቺ መንፈሳዊ ዓለም ውስጥ በጌታ በኢየሱስ ክርስቶስ ስም ጉልበት የለውም። የኔ መንፈሳዊ ዓለም ውስጥ በልቀት ያለው የኔ መንፈሳዊ ዓለም ውስጥ በክብር ያለው የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ደግሞ የሚሰራ ነው። የእግዚአብሔር ቃል የሚሰራ ነው፣ የሚለውጥ ነው። የሌለውን እንዳለ አድርጎ እንድጠራ የሚያደርገኝ የሞተው በሕይወት ነው ብዬ እንድጠራ የሚያደርገኝ ራስፖቶኮራማላባዲያላባየ አብርሃም አመነ። የእግዚአብሔርን ቃል ሰምቶ አመነ። ቃል ኪዳንን ጠበቀ፣ ፍርዱን ጠበቀ፣ ስርዓቱን ጠበቀ፣ ቃሉን ጠበቀ። አብርሃም የጠበቀው ያ ቃል ሙት የሆነው ማኅፀን ልጅ እንዲሰጠው አደረገለት። ወዳጆች ወይ ነፍሳችን ውስጥ መንፈሳችን ውስጥ የምንጠብቀው የእግዚአብሔር ቃል ፍጥረታዊ ዓለማችን ውስጥ አንዳች ታንጀብል አንዳች ቪዘብል የሆነ ነገርን መፍጠር ይችላል። በፍጥረታዊ ዓለማችን ውስጥ አሸናፊ ሕይወትን የሰጠንን የመንፈስን ዓለም ኦልሬዲ ተቀብለነዋል። በእምነታችን አሸናፊ የሆነውን ክርስቶስን አንግሰናል። ሬሳ ክላራ ላባዲያ ላባይ አንተ የገለጥክልኝን ስም አለ። ኦ ሬቤሳንዲያ ትንሽ መቆየት እፈልጋለሁ። አንተ የገለጥክልኝን ይህንን ስም ያሸነፍኩበትን ይህንን ስም ዮሐንስ 17 ላይ ዓለምን ድል ያደረግኩበትን ይህንን ስም ለደቀ መዝሙር እነሆ ለነሱ ገልጬላቸዋለሁ አለ። እኔ በዚህ ስም አሸንፌ ነበር። ዓለምን በዚህ ደግሞ ወደ መስቀል እኮ እየሄደ ነው። የሰጠኝን ስም ያሸነፍኩበትን ስም ሲል ወደ መስቀል እየሄደን ኦልሬዲ ግን መንፈሳዊ ዓለም ውስጥ ኢየሱስ ክርስቶስ በትሮን በዙፋኑ ላይ ተቀምጧል። ሞትን፣ አለቅነትን፣ ጌትነትን፣ ስልጣናትን፣ ኃይላትን ሽሮ ያለውን የሚመጣውን ዓለም ሁሉ በራሱ አስገዝቶ ኦልሬዲ በዙፋን ተቀምጧል። ኢየሱስ ክርስቶስ የሚታየው በነበረኝ ቀድሞ በነበረኝ ክብር አክብር። እሱ ቀድሞ በነበረው ክብር ስለ መክበር ነው የሚጸልየው። ከሞት ስለማምለጥ አይደለም፣ ስለ ቀደመው ክብር። እንዴ ሞት ከፊቱ እያለ፣ ጨለማ ከፊቱ እያለ፣ ጅራፍ ከፊቱ እያለ ቀድሞ ስለነበረው ግሎሪ በአብ ዘንድ በመስተካከል ከአብ ጋራ በመስተካከሉ ዘመን ውስጥ ባለበት ግሎሪ ያንን ያስባል፣ ያንን ይጸልያል፣ ያንን ያውጃል፣ ያንን ይናገራል። በኢየሱስ ክርስቶስም በአብ ዘንድ ባለን ግሎሪ፣ በአብ ዘንድ ባለን ተስፋ እናስባለን። በአብ ዘንድ ባለን ክብር እናስባለን። በአብ ዘንድ ባለን ተስፋ፣ በአብ ዘንድ ባለን ክብር ስናስብ በዚህ ዓለም ላይ ያለው ነገር ምንም እንዳይደለ በእምነት እንቆጥራለን። ፖልም እንደተናገረው ይህንን ደግሜ እናገራለሁ። ሊመጣ ያለውን ክብር ስናይ አሁን ያለው መከራ ምንም እንዳይደለ በእምነት እቆጥራለሁ እንዳለ በእምነት የምንቆጥርበት የሚመጣውን መከራ የሚመጣውን ክብር በኢየሱስ ክርስቶስ ተቀብለናል። የምናስብበት ማይንድ ሴታችን የኢየሱስ ክርስቶስ ስም እንጂ የመጣው ኮቪድ አይደለም። እንዳለቀልኝ የሚነግረኝ የመጣው በሽታ ሳይሆን እንዳለቀልኝም የሚነግረኝ ቢኖር የእግዚአብሔርን ቃል ነው የምሰማው። ስለዚህ ለይስሐቅ አለው አብርሃም አባትህ ቃሌን ሰምቷል እናሳል አንተም ቃሌን ብትሰማ ጨምሮ ከመጣው ከዚህ ራብ ማምለጥ ብቻ ሳይሆን
እጅግ ባለጠጋ ሆነ የምታጭድበትን እጅግ ባለጠጋ ሆነ የምትኖርበትን የሕይወት ልቀት እሰጥሃለሁ አለው። ይስሐቅ ወደዚህ ሐሳብ ወደዚህ እምነት ገባ። እጅግ እየበለጠገ ይበዛ እየጨመረ ይሄድ ነበረ ተብሎ ተጻፈለት። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ሕይወታችን እጅግ እየጨመረ እጅግ እየበለጠገ ይሄዳል። ኦ ሃሌሉያ! ለሚያምን ይሁንለት በጌታ በኢየሱስ ክርስቶስ ስም። ሕይወታችሁ እጅግ እየጨመረ እጅግ እየበለጠገ ይሄዳል። እጅግ እየሰመረ ይሄዳል። እጅግ እየተስተካከለ ይሄዳል። በኢየሱስ ክርስቶስ ስም ቅርጽ የሌለው ነገር ቅርጽ እየያዘ ይመጣል። የታመመው እየተፈወሰ ይሄዳል። በጌታ በኢየሱስ ክርስቶስ ስምና ስልጣን የትኛውም አይነት ተራራ በጌታ በኢየሱስ ክርስቶስ ስም ደልዳላ እየሆነ ይሄዳል። ነገሩን ዘመኑን የማየው በእግዚአብሔር ቃል ነው። አሁን ባለሁበት ሁኔታ አላየውም። በኢየሱስ ክርስቶስ ስምና ስልጣን ጊዜው መልካም ስለሆነልኝ መልካም አላወራም። ጊዜው ክፉ ስለሆነብኝ ክፉ አላወራም። ጊዜው መልካምም ይሁን ክፉ እኔ የማወራው ግን የእግዚአብሔርን ቃል ተመርኩቼ ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው በሕይወትሽ ላይ። እግዚአብሔር በሕይወትህ ላይ መልካም ነው። ይስሐቅ መከራ በመጣበት ጊዜ ስፍራ ሊቀይር ሲል እንዳትቀይር አለው። እንዳትቀይር ተቀመጥ፣ በዚሁ ዝራ አለው። እዚሁ ታጭዳለህ አለው። ይስሐቅ የእግዚአብሔርን ቃል ሰማ፣ ሆነለት። የእግዚአብሔርን ቃል መስማት ይሆንላችሁ በጌታ በኢየሱስ ክርስቶስ ስም። ሕይወታችሁ ከብልጥግና ወደ ብልጥግና ይሂድ። ከበረከት ወደ በረከት ይሂድ። ከተስፋ ወደ ተስፋ ይሂድ። ከሰላም ወደ ሰላም ይሂድ በጌታ በኢየሱስ ክርስቶስ ስምና ስልጣን። በዚህ ቃል ባርኪያችኋለሁ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ጌታ ስለሰጠን ጊዜ የተባረከ ይሁን። እግዚአብሔር እምነታችሁን ይሰራል። ከዛ በኋላ ፍጥረታዊ ነገራችሁን ይሰራል። እምነታችሁን ደግሞ በእግዚአብሔር ቃል ቼክ አድርጉት፣ አክቲቭ አድርጉት። ፍጥረታዊ ዓለም ላይ መንገስ ትጀምራላችሁ። በጌታ በኢየሱስ ስም ሻሎም።